ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። ዕለተ ቅዳሜ ነሐሴ 2 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ሙሉ በሙሉ በተቆጣጠረባቸው ነፃ ቀጠናዎች የህዝብ አደረጃጀትና አስተዳደራዊ መዋቅሮችን የመዘርጋት ስራም አጠናክሮ መቀጠሉ ተገለጸ። የንስር ሻለቃ የትግል ዝግጁነቱን በላቀ ደረጃ ያሸጋገረ ልዩ የተሃድሶና የፖለቲካ ንቃተ ህሊና መድረክም ተካሄደ። በማጀቴ ቀጠና የቀበሌዎች አስተዳደራዊ መዋቅር ማሻሻያ ማካሄዱ ተገለጸ። በዋግ ኽምራ መብረቃዊ ጥቃት ዋክሹም ብርጌድ 15 ሚሊሻዎችን ሲማርክ 27 ክላሽንኮፍና የቡድን መሳሪያዎችም ገቢ አድርጓል። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ሙሉ በሙሉ በተቆጣጠረባቸው ነፃ ቀጠናዎች የህዝብ አደረጃጀትና አስተዳደራዊ መዋቅሮችን የመዘርጋት ስራም አጠናክሮ መቀጠሉ ተገለጸ። እዙ የማዕከላዊ ኮሚቴውን የመጀመሪያ ጉባኤ ባጠናቀቀ ማግስት ከፍተኛ አመራሮቹን ወደ ተለያዩ ቀጠናዎች በመመደብ ከህዝቡና ከሰራዊቱ ጋር ሰፊ ጥልቀትም ያለው የውይይት መድረክም ሲያካሂድ ሰንብቷል። በመድረኩም የህዝቡን አስተያየት መሰረት ያደረጉ ውሳኔዎችም ተላልፈዋል። በዚህ መሰረትም በግሽ ቀጠና የተቆጣጠራቸው ቀበሌዎችም ለአገልግሎት አሰጣጥ ይመቻል በተባለው መዋቅር መሰረትም በአራት ዋና ዋና ክላስተሮችም አደራጅቷል። ያሳምነው እዝ በወጅድ ክላስተር በወጅድ ከተማ አናዝና ሰረገደል ቀበሌዎች፣ በግራራምባ ክላስተር ግራራምባና ጠበል ጫጩራ ቀበሌዎችም፣ በአራጣ ክላስተር አራጣ ልጅትና አስናፊት ቀበሌዎችን፣ ኮረብቲት ክላስተር ደግሞ ደል ጎልታና ኮረብቲት ቀበሌዎችን ያካተተ ውይይትም አካሂዷል። በሌላ በኩልም የእዙ አጼ ዘርዓ ያዕቆብ አንደኛ ኮር ብሩኬ ደምሴ ክፍለ ጦር ከከፍተኛ አመራሮች ጋርም የግምገማና የስልጠና መድረክም አካሂዷል። በውይይቱም በፖለቲካዊ ግንባታ የድርጅት ተልዕኮን አፈጻጸም፣ የማህበራዊ አኗኗር ደንቦችና ቅንጅታዊ አሰራሮችም፣ በሰራዊቱ መብትና ግዴታዎች፣ የአካላዊ ብቃትም፣ የአዳዲስ ውጊያ ስልቶችም፣ ወታደራዊ ስነ ስርዓትና አደረጃጀት ማሻሻያዎችም ላይ ሰፊ ትምህርትም ተሰጥቶበታል። መድረኩም ጠላትህንና ራስህን ካወክ 100 ውጊያዎችን አትፈራም በሚል መሪ ሐሳብ የተጠናቀቀ ሲሆን የተዋቀሩት ክላስተሮችም የተመደቡት አመራሮችም ህዝቡን በታማኝነትና በፍትሃዊነት ለማገልገል በህዝቡ ፊትም ቃለ መሐላም ፈጽመዋል። የንስር ሻለቃ የትግል ዝግጁነቱን በላቀ ደረጃ ያሸጋገረ ልዩ የተሃድሶና የፖለቲካ ንቃተ ህሊና መድረክም ተካሄደ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ተወርዋሪው የንስር ሻለቃ ህዝባዊ ትግሉን በተሻለ ስትራቴጂካዊ ዝግጁነትና ወታደራዊ ዲሲፕሊን ለማጠናከር ያለመ ልዩ የተሃድሶና የፖለቲካ ንቃተ ህሊና ማሳደጊያ መድረክም በታላቅ ድምቀትም አካሂዷል። በዓላማ ጽናትና በወታደራዊ ስትራቴጂ ዝግጁነቱን የታነጸው ይህ መድረክ የአማራ ህዝብ እያካሄደ ባለው ፍትሃዊ የህልውና ተጋድሎ ውስጥም የኃይል ሚዛኑን ሙሉ በሙሉ ወደ ድል ለመቀየር ያለሙ ቁልፍ ውሳኔዎችን የተበሰሩበት ሆኖ አልፏል። በመድረኩ ላይ የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞ፣ የአማራ ፋኖ ብሔራዊ ንቅናቄ መካናይዝድ ጦር መምሪያ ኃላፊ አርበኛ አብርሃም ኩራባቸውን ጨምሮ የዙ ከፍተኛ ወታደራዊና ፖለቲካ አመራሮችም የንስር ሻለቃ መሪዎች እንዲሁም በክብር እንግድነትም የተገኙት
የአፄ አምደ ጽዮን ኮር አመራሮች ተሳትፈዋል። የመድረኩ ዋና ዓላማዎች ወታደራዊ ብቃት ማሳደግ፣ የተሃድሶ መድረኩ የወታደራዊ ስልቶችን ማሻሻያዎች፣ የግዳጅ አፈጻጸም ግምገማዎችንና የወደፊት ስትራቴጂካዊ አቅጣጫዎችን በጥልቀት በመገምገም የትግል ዝግጁነቱንም ወደ ላቀ ደረጃም ለማሻገር ርዕዮተ ዓለማዊና ፖለቲካዊ አንድነትን ማጠናከር፣ የትግሉን ፖለቲካዊ ግቦችን ማስረጽ፣ የሰራዊቱንና የአመራሩን የእርስ በርስም ውህደትና የዓለም አንድነትም የበለጠ ለማጠናከር የጋራ ትብብርና አንድነትን ማጠናከር፣ እንደ ስማቸው ሁሉ በከፍታ ላይ በመብረር የጠላትን እንቅስቃሴም ከሩቅ የሚቃኙትንና የመምታት አቅማቸው ከፍተኛ የሆነውን የንስር ሻለቃ አባላትም በዚህ የፖለቲካና የውጊያ ተሃድሶ ይበልጥ ታድሰውና ተዘጋጅተው ለተጨማሪ ግዳጅ መቅረባቸው ተገልጿል። ይህ የተሃድሶ መድረክም አመራርና አባላትም የህዝባቸውን ነጻነት ክብርና ህልውና ለማረጋገጥም የሚያደርጉትንም ተጋድሎም እስከ አሸናፊነት ለመመራትም ያላቸውንም የማይናወጥ ቁርጠኝነትም በተግባር ያረጋገጡበት ሆነዋል። በማጀቴ ቀጠና የቀበሌዎች አስተዳደራዊ መዋቅር ማሻሻያ ማካሄዱ ተገለጸ። በሸዋ ጠቅላይ ግዛት አሳምነው እዝ የይፋትና ጥሙጋ አውራጃ የማጀቴ ቀጠና የትግል እንቅስቃሴን ይበልጥ ለማጠናከርና የህዝቡን የደጀነትም ሚና ለማሳደግም ያለመ ሰፊ ህዝባዊ መድረክም ሐምሌ 29 ቀን 2018 ዓ.ም ማካሂደዋል። ከእዙ አመራሮች በተጨማሪ ከኮርና ከክፍለ ጦር አመራሮችም ጋራ በመቀናጀት በተለያዩ ቀበሌዎች በመገኘትም ከህዝቡ ጋራም ጥልቅ ውይይትም ተደርጎ መዋቅራዊ ማሻሻያ ማድረጋቸውንም ኮሩ ገለጸ። ውይይቱ በ3 ቀበሌዎችም በገተም ጎጆ ውሃ፣ በካብና ሳራምባ ደጉቼ እንዲሁም በስለሎ ሚራሚር ቀበሌዎችም ተካሂዷል። በውይይቱ የመዋቅር ማሻሻያ ማድረግ ያስፈለገበትም ወታደራዊና ህዝባዊ ምክንያትም በተመለከተ ከአመራሮች ሰፊ ማብራሪያ የተሰጠ ሲሆን ከህዝቡ ለተነሱ ጥያቄዎችም ግልጽ ምላሽ ሰጥቶባቸዋል። በመድረኩ የተገኙ የዙ ከፍተኛ አመራሮች ወቅታዊውን የትጥቅ ትግል ደረጃ፣ የኃይል ቁመናና የቀጣይ ግቦችን በተመለከተ ማብራሪያ በመስጠትም ህዝቡ ለተቀናጀው የነጻነትና የህልውና ትግልም ደጀንነቱን አጠናክሮ እንደሚቀጥልና ለቀጣይ ወታደራዊ ስምሪቶችም የነቃ ዝግጁነቱንም እንዲኖረውም ጥሪ አቅርበዋል። የአካባቢው ነዋሪዎችም በበኩላቸው የትግሉ ባለቤት እና ዋና ደጀን መሆናቸውን በመግለጽ ከልማት ከመልካም አስተዳደርና ከመሰረታዊ አቅርቦቶች ጋርም ተያይዘው ለቀረቡ ጥያቄዎችም ከአመራሩ አጥጋቢ ምላሽ ማግኘታቸውን ማረጋግጠው አዲስ የተሾሙ አመራሮችም ህዝባቸውንም በኃላፊነት በታማኝነትም በቅንነት ለማገልገልም ቃለ መሐላ በመፈጸም ውይይቱ ተጠናቋል። በዋግ ኽምራ መብረቃዊ ጥቃት ዋክሹም ብርጌድ 15 ሚሊሻዎችን ሲማርክ 27 ክላሽንኮፍና የቡድን መሳሪያዎችን ገቢ አድርገዋል። በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ዞን ከፍተኛ የጦር ዜና ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 303ኛ አሳምነው ኮር የ19ኛ ክፍለ ጦር ክንፍ የሆነው ዋክሹም ብርጌድ በዞኑ በሚገኘው ዝቋላ ወረዳ ልዩ ስሙ ቀማርያም በተባለ ቦታ መሽጎ በነበረው ያገዛዙ ሚሊሻ ላይ መብረቃዊ ጥቃት ማድረሱ ተገልጿል። እንደ 303ኛ አሳምነው ኮር ህዝብ ግንኙነት መምሪያ መረጃ ጥቃቱ የተፈጸመው ሐምሌ 30 ቀን 2018 ዓ.ም ከንጋቱ 12 ሰዓት እስከ ረፋዱ 2 ሰዓት ከ30 ላይ ባለው ጊዜ ውስጥም ነው። በዚያው ወደ ውጊያም ዋክሹም ብርጌድ ጠላት ይዞ የነበረውን ምሽግ ሙሉ በሙሉ መቆጣጠሩ ተገልጿል። በውጊያው ከተመዘገቡ ውጤቶች መካከልም 18 የአገዛዙ ሚሊሻዎችም የተደመሰሱ ሲሆን 15 ሚሊሻዎች በቁጥጥር ስር ውለው ተማርከዋል። በተጨማሪም ከፊሉ ቁስለኛ መደረጋቸው ነው የተገለጸው። በዚያው ወደ ውጊያም በምርኮ ከተያዙ የጦር መሳሪያዎች መካከል ደግሞ 27 ክላሽንኮፍ ጠመንጃዎች፣ 40 ጎራሽ፣ 1 ፋሌ ቡድን መሳሪያና 1 የብሬን ቧንቧ ይገኙበታል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ ይህንን ጥቃትም ታላቅ ጀብዶ ሲል የገለጸው ሲሆን በአካባቢው ያለውንም ወቅታዊ ሁኔታም እየተከታተልን ወደ እናንተ ማድረሳችንንም እንቀጥላለን። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።